ኒና ወደ ከተማ ተመልሷል ማለት ነው። ወደ ከተማ ሲመለስ እንግዲህ ቤት ውስጥ ያልተጠበቀ ነገር ነበረ ያገኘው ማለት ነው። አስጨናቂ ቤት ውስጥ ቁጭ ብሎ እንግዲህ የቤቱ ኃላፊ እኔ ነኝ፣ የቤቱ ቆራጭ እኔ ነኝ ስል ነበር እና ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃችኋለሁ። ጽናት ክፍል 176 ላይ እንግዲህ ኪራዬ ወደ ከተማ ተመልሷል ማለት ነው። ወደ ቤቱ ተመልሷል። ኒናም እንደዛው ከኪራ ጋር ተመልሳለች ማለት ነው። ኪራ ወደ ቤት ሲመለስ እንግዲህ ያልተጠበቀ ነገር ነበር ያጋጠመው። አስጨናቂ እንግዲህ ኒና የገጠር ከገባች ጀምሮ ጊዜ እነሱ ቤት እየኖረ ነበረና ወንድሙ ነኝ የሚለው እኔ እስከዛሬ ተሰቃይቻለሁ፣ እሱ ግን ተዝናንቶ ተደላድሎ እየኖረ ነበረ። ከዚህ በኋላ ደግሞ እኔ እሱ እስከዛሬ ሲኖርበት የነበረውን ነገር ቀምቼው እጁን ባዶ አስቀራለሁ እያለ ነበር። እንግዲህ ሰኒም በሱ ምክንያት ታግታ እስካሁን ድረስ አልተፈታችም፣ በወረቀቱ ጉዳይ ማለት ነው። እና አሁን ኪራ ስለመጣ ሰኒዬም ትለቀቃለች ብዬ ተስፋ አደርጋለሁ። ምክንያቱም የሆነ መፍትሄ ይሰጠዋል ብዬ አምናለሁ ለኪራ ማለት ነው። ለአስጨናቂ ወንድሙ መሆኑን ማንም የሚያውቅ ሰው የለም። ኒና ብቻ ናት የምታውቀው ማለት ነው እስከዛሬ እና ሰኒ ናቸው የሚያውቁት። እኔ አባትየው በሄደበት ቦታ ነው መሰለኝ የሚያስወልደው ልበላችሁ። አዎ እንደዛ ነገር ነው የሚባል አይደለም። እና ያው ከዚህ በፊትም ኪያ በቅርብ ነበር ልጁ እህቱ ነኝ ብላ የመጣችው። አስጨናቂም እንግዲህ ዛሬ ልጁ ነኝ ብሎ መጥቷል። የቤቱን ኳርታ ለመውሰድ ነው የመጣው ማለት ነው። ሲገባ እንግዲህ ቤት ውስጥ እንደ እንግዳ ሳይሆን እንደ ቤት ባለቤት ሲያደርገው ነበርና ኪራዬ ወደ ቤት ስገባ በዛ ላይ ደግሞ ከኪያ ጋር ሲጣሉ ነበረ። ኪራ ሊመጣ ስለነበረ ቤት አጸዳዳለሁ ከዚህ ቤት ውጣ እያለች እየጨቀጨቀችው ነበርና የዚህ ቤት ባለቤት ኪራ ሳይሆን እኔ ነኝ፣ እሱን ደግሞ በቅርብ አሳይሻለሁ፣ አንቺንም ከዚህ ቤት ፈንቅያ አስወጣሻለሁ ስላት ነበረና እሱም መቼም ልታረገውም አትችልም፣ አታስብ፣ በህልምክ ነው ስትለው ነበር። እና እሱም እውነትም በህልምክ ነው የሚሆነው እንጂ ኪራ እያለ የዛ ቤት ባለቤት አትሆንም ዛሬ መተክ ማለት ነው። ቢያንስ እሱ ብዙ ነገር ለፍቶበት ነው እዚህ የደረሰው አይደለ? አንተ ደግሞ የትም ሆነክ መተክ ዛሬ የዚህ ቤት ባለቤት ነው ብትል ማንም አይሰማም ብዬ አምናለሁ ማለት ነው። ቤተሰቦች ኒናዬ እንግዲህ ስትመጣ ብቻውን አይደለም የመጣችው። ብርኬ እዛ በዛለኝ ስቀጠቅጣት እንዳያ በየቀኑ ቁርስና ምሳ እራት ሳይቀር ማለት ነውና እዛ እየተሰቃየች ነበርና እኔ ከዚህ በላይ ተስፋ ቆርጫለሁ በቃኝ ብላ እንግዲህ ኒናዬ ጋር ተመካክራ ኒናዬም ደግሞ ስላዘነችላት እኔ አግዝሻለሁ ብላት ነበርና ከኒና ጋር ተከትላ ከተማ ድረስ መጣለች ማለት ነው። ለየብቻ ነበር የመጡት እንዳይናቃባቸው እና መጣ እንግዲህ ጠብቂኝ ቤት ደርሼ እስከመጣ ድረስ ብላ መንገድ ላይ ነበር ያቆመቻት። መንገድ ላይ ደግሞ ታውቃላችሁ ከተማ ላይ ሌባ በስቷል። ከሌቦች አንዱ ደግሞ አስጨናቂ ነውና እና እንግዲህ አስጨናቂ መንገድ ላይ ቆማ ስለነበረ ጠይቃ ኒና የምትባል ሴት ታውቃለህ ወይ ጥራልኝ እዚህ ጋር ጠብቀኝ ብላኝ ነው የሄደችው ብላ ስታናግረው እጇ ላይ የነበረውን እቃ ከገጠር ይዛ የመጣችዋን ልብሷን ብሯን ሳይቀር ከእጇ ነጥቆ ነበር እየሮጠው ማለት ነው። ግራ ተጋብታ እንግዲህ መንገድ ላይ ቆማ እያለቀሰች ኒናዬ መታ ወደ ማረፊያ ቦታ ወስዳታለች ማለት ነው። እዛ ጋር ጠብቂኝ ብዬሽን ነበር ምን እዚህ ሰፈር አመጣሽ ብላ ስትጮባት፣ ግን ያው ኒናዬ አንዴ ገብታበታለች ትቀየራለች ብዬ አምናለሁ። ከዱላ ከመደባደብ እዚህ የቤት ሰራተኝነት ሰርቶ መኖር ይሻላል ብላታለች። እንግዲህ እውነት ይሆናል ብዬ አምናለሁ ማለት ነው። ሰኒዬ የኔ ማር ከዛ ልጅ ጋር ቢፋቀሩ እናንተ ምን ታስባላችሁ? እናንተ አያምሩም እንደ አንድ ላይ? እኔ ግን አንድ ላይ ቢፋቀሩ ደስ ይለኛል። በዛ ላይ ደግሞ ልጁ ጥርጥር የለውም አፍቅሯታል። ስለሚያፈቅራት ነው እሷን እንደዚህ እየሰደበችው እያወጣችው እያወረደችው እንደዚህ ታግዞ ቁጭ ያለው ማለት ነው እንጂ አግቷት እንደዚህ ስትሆንበት ዝም አይልም ነበር።